ቀይ ባህር ላይ ነው ማለት ነው ሰሃይ ሙስሊም ላይ ያለ ህርስ ነው ስለዚህ ይሰባሰባሉ ምን አረካ አንተ ነው ለኮ ዛሬ አስተያድብኳቸው ሐሜት አስጀመርኩት ውሸት አስጀመርኩት ተውበቱን አስፈረስኩት ከዛ የሚሉ ብዙዎች አሉ ስለዚህ ኢብሊስ እንዳይደሰትብን የረመዳንን ትዝታ መርሳት የለብንም አስተምሮን ሄደው ማለት ሐሳን ኢብኑ አቢ ሲናን ሲመለሱ ከኢርቦታ ሲመለሱ قالت امرأة كم من امرأة حسناء قد رأيت ዛሬ ስንት ቆንጆ አዩ አለቻቸው ተጀመረ ነገር እርሷላት ያው ሴቱም ወንዱም መንገድ ላይ ብዙ ነገር ያገናኛል ዛሬ ስንት ቆንጆ አዩ በቆንጆቹ መካከል ሲያልፋቸው ታለው ይሄ መቼ ነው ክፍለ ዘመን ያው ከርብ ዘመን ስትላቸው ወላሂ ማራይ ተሪቶ ተጀመረ ጥፍሬን እንጂ ሌላ ነበር ያውራጥ ጥፍሬን ብቻ ነበር አላየሁም አመለጡ አመልጠዋል ግን ያቂዋ በጣም እሷጋ ከፋታ ቀናት ያላለው በጣም ይገርም ነው እና اللهم انا استودعناك رمضان الله هو رمضان نادربك ادرهن فلا تجعل اخر اهدنا سبحان الله يا مقابشا ترغبن نبره واعيده علينا اعواما عاديه ولا تخرجنا منه الا مقبول ومرحوم ومعتق كسات نزا كሆኑት الله ካዘነላቸው الله ተማራቸው ሳንሆን ረመዳን እንዳይሄድብን ያውዱ ያረው ነበር ሰለፍ ሷሊህን ካለ ተቀበል በሻራ ረመዳን ይቀበሉት ነበር قبل قدومه بستة أشهر ገና ከመጣቱ በ6 ወር ናፍቆት በ6 ወር ዱዓ ይጠብቁት ነበር فاذا مضى رمضان ومر رمضان ወጥቶ ብሎ ሲሄድባቸው كانوا يقفون لله عز وجل راجل جاي በሱ በረመዳን ሰነቋትን ከረመዳን ያገኙአትን ስንቅ ይዘው ለአላህ ይቆሙ ነበር ዱዓ ያረጉ አየተቀበለ منهم ذلك الشهر በዛ ወር የሰሩትን ነገር እንዲቀበላቸው እንደገና ፈሲተቱ አሽሁርን ينتظرون الشهر 6 ወር ደግሞ እንደገና በዱዓ ይጠብቁ ነበር እና ወስጥ يطلبون من الله تعالى እየተቀበሉ ሁሉ እንዲቀበላቸው አላህ ዱዓ ያረጉ ይለምኑ ነበር እና ረመዳን ጥሎላቸው የሄደው ነገር አይረሱም ነበር ለሰባት ይረዳል ጽናት ይረዳል ማለት ያና አለመርሳት በረመዳን ክስተት በዚህ በደግ